ዋጋ ማሻሻያን በሚመለከት ሰፋ አድርጌ ይሄንንም መመለስ ፈልጋለሁ። አንዳንድ ጊዜ ባልዋልንበት ኢንቴንሽናችን ባልሆነበት አስተያየቶች ሲሰጡ ስንታማ ስንሰማ ያማል። ለምን ያማል መሰላችሁ? ኢትዮ ቴሌኮም ዋጋ የቀነሰው 2018 ነው። ታስታውሱ እንደሆነ ከ40 እስከ 50 በመቶ የበዓል የኒው ይር ማለት ነው መዳረሻ 2 ሳምንት እንደዚህ ሲቀረው 2010 በኢትዮጵያ ካልተሳሳትኩኝ አይደለም ካልተሳሳትኩኝ አጀስትመንት ያደረግንበት ነው። እና ይሄን ያደረግንበት ሪፎርም ሲጀምር የቺ 131 አመት ጆርኒ ምንላት ላይ 2018 ሪፎርም ሲጀምር የጀመረው በራሱ በዋናነት የፕራይስ አጀስትመንት በማድረግ ነው። እና አስታውሳለሁኝ የውጪ ሚዲያዎች ኢንዱስትሪ ላይ ያሉ ሚዲያዎች አንዱ ያነሱት ጥያቄ ሶሎ ኦፕሬተር ነው ብቻውን ነው ምን ሊያደርግ ነው ፕራይስ የቀነሰው? ምን ማለት ኮምፒቲሽን ሲኖር ነው ብዙ ኦፕሬተሮች ዋጋ የሚቀንሱትና ኢትዮ ቴሌኮም የኢትዮ ቴሌኮም አዲሱ ሲኦ ፕሌይቡክ ምን ቢሆን ነው የሚል ጥያቄ አንድ ህንዳዊ ጆርናሊስት አስታውሳለሁ ሰፊ ማብራሪያ ሰጥቶ ነበርና there must be something እና አንዳንዶች ደግሞ ያው አዳዲስ መሪ ሲመጣ የሚያደርገው ነገር ነው አይነት ግን በደንብ የተጠና በወቅቱ ኢትዮ ቴሌኮም አገልግሎት ሲሰጥ ከማህበረሰባችን የመክፈል አቅም ጋር የተገናዘበ ያልሆነ ወይም ያላገናዘበ እንደነበረ ታሳቢ አድርገን ነው አጀስትመንት ያደረግነው። ይሄን ሪኮል ማድረግ ፈልጋለሁ። አፎርዳቢሊቲ የተረጋገጠው ሊበራላይዜሽን ስለመጣ ሁለተኛው ኦፕሬተር ሲመጣ አይደለም ማለት ከእውነት የራቀ ነገር ፍርደ ገምድልነትም ጭምር በጣም ፔንፉል ነው ለኢትዮ ቴሌኮም ማኔጅመንት እና ለኔ በተለይ ብዙዎች ይሄን ሲያነሱት ኦፖዚት ነው የሆነው እንዳያችሁት ኦፕሬተር ሲመጣኛ አልቀነስንም 2018 ሊበራላይዜሽንም አልነበረም ፕራይቬታይዜሽንም አልነበረም ገና የኢትዮ ቴሌኮም ማኔጅመንት በአዲስ መልክ በተዋቀረበት ጊዜ ነው የቀየርነው ይሄን ደግሞ የቀየርነው የቀነስነው ማሻሻያ ያደረግንበት ሜጀር ስላሽ ያደረግነው ማህበረሰቡን ተጠቃሚ እናድርገው ነው የዘረጋነው መሰረተ ልማት በአግባቡ ሞኔታይዝ እናድርገው አንድ ሁለተኛ የዲጂታል ኢኮኖሚና ዲጂታል ትራንስፎርሜሽን ግንባታ ተመጣጣኝ ዋጋ በማቅረብና የደንበኛን ቁጥር በማሳደግ የሚፈጸም ነው ጥቂት ደንበኞች የሚጠቀሙበት አፎርድ ማድረግ የሚጠቀሙበት ብቻን ኢንፍራስትራክቸር መገንባት እንደ ሀገር አያዋጣንም ብለን ነው ያኔ አያዋጣንም ብለን ቲዮሪ የሚመስል ነገር ይሆናል የተናገርነው ዛሬ እውነት መሆኑን ለዲጂታል ኢትዮጵያ 2025 ሰክሰስፉል መሆን መሳካት ቁልፍ ሚና የተጫወተው ኢትዮ ቴሌኮም አንዱ አፎርዳቢሊቲን አረጋግጦ መሰረተ ልማት በማስፋፋት የደንበኛ ቁጥር ማሳደጉ የዲጂታል አገልግሎቶች በባንክ በሉት በመንግስት በሉት እንዲሰፉ አድርጓል ይሄ ቁጥር ባያድግ መግቢያው እኮ ነው እንዴት ብለን ነው የዲጂታል አገልግሎት የምንሰጠው ዛሬ ላይ በርካታ ዜጎቻችን የዲጂታል ሶሉሽኖችን እንደዚሁም ሶሻል ሚዲያዎችን በመጠቀም ኮንቴንት ፕሮዲዩስ ያደርጋሉ ኮንቴንት ፕሮዲዩስ ማድረግ የቻሉትና ኮንቴንታቸውን አፕሎድ ማድረግ የቻሉት ለሌላ ማጋራት የቻሉት የገቢ ምንጭ ሆነላቸው ኢትዮ ቴሌኮም መሰረተ ልማት ስላስፋፋ የ4G ፔኔትሬሽን የ5G ፔኔትሬሽን ማደግ የደንበኛ ቁጥር ማደግ ብቻ አይደለም እንዲጠቀሙ የሚያስችል ፕራይስ አፎርዳብል የሆነ ፕራይስ ይሄም በግልጽ መቀመጥ አለበት ጥሩ ስለማይሆን ማለት ነው ተገቢውን እውነትን መነጋገር ስለሚያስፈልግ ይሄንን ስላደረግን ዛሬ እንደምታዩት ነው ኮንቴንት እንኳን አይደለም በሀገራችን ከውጭም የመጡ በቅርቡ የምታዩቸው ፕሮግራሞችን ላይቭ ስትሪም በኢትዮ ቴሌኮም ኔትወርክ ላይ ነው የተከናወነው በኢትዮ ቴሌኮም በስታርሊንክ አይደለም በሳተላይት አይደለም በአብዛኛው አፍሪካ ሀገር አይታችኋል በምን እንደተከናወነ ኢትዮ ቴሌኮም በገነባው ሮቦስት በሆነ ሪዚሊየንት በሆነ ኢንፍራስትራክቸር ላይ ነው ላይቭ ስትሪም ያን ያህል እንግዲህ በሺዎች የሚቆጠሩ ወደ 259 ሺህ የሚሆኑ ተጠቃሚዎች ላይቭ ስትሪም አት ታይም ይጠቀሙ ነበር አስገራሚ ነገር እንዳያችሁት ነው ስለዚህ ይሄን ማድረግ ያስቻለው ግን የፕራይስ አፎርዳቢሊቲ መምጣቱ ነው ያደረግነው ግን ኮምፒውተር ከገባ በኋላ አይደለም ቁልፉ ጉዳይ መሰረት አስምሬ መናገር የፈለኩት ወዴት ነው ማብራሪያው ካላችሁ ማለት ነው ለሁላችሁም ፐብሊክ የሆነ ሚስጥር ያልሆነ በወርልድ ባንክ የዲጂታል ዊንጉ ማለት ነው የኢትዮጵያ የቴሌኮም ማርኬት አሰስመንት ተሰርቷል አሰስመንት ተሰርቶ አሰስመንቱ ቀርቧል ለኢትዮ ቴሌኮም ቀርቦለታል ኢትዮ ቴሌኮም በጉዳዩ ላይ በግልጽ በጽሁፍ ማብራሪያውን ሰጥቷል በበርካታ ጉዳዮች ላይ የተቀረበው አሰስመንት ላይ የማይስማማበት መሆኑ አንደኛው ደግሞ ይሄ ጉዳይ ነው ፕራይስ
ወጪህ በታች ነው ለደንበኞችህ አገልግሎት የምታቀርበው ነው። ግን አሁን ማናቀው ነገር አለ ወይ ከዋጋ ተጋታ ይዘው ለሚለው ቁልፉ ጉዳይ ይሄ ነው ማለት ነው። ኢትዮ ቴሌኮም ለደንበኞቹ አገልግሎት የሚሰጠው ከሚያወጣው ወጪ ባነሰ ነው። ያ ደግሞ ሴክተሩ ሰስቴናብል እንዳይሆን ያደርገዋል። ይሄን እያደረገ ያለው ደግሞ ተፎካካሪውን ለመጉዳት ነው፣ ፕሮፊታብል እንዳይሆን ነው የሚል ጽሁፍ ተጽፎበታል ማለት ነው። ይሄ ትክክል እንዳልሆነ በ2018 ጀምረን ፕራይስ አጀስት ስናደርግ እንደመጣን ያደረግንበት ምክንያት ናሽናል ኦፕሬተር የኢትዮጵያ ኦፕሬተር እንደመሆናችን ኢትዮጵያኖች የቴክኖሎጂ የዲጂታል ተጠቃሚ እንዲሆኑ ዲጂታል ኢትዮጵያን እውን ለማድረግ ራዕያችን ነው እንደሱ ያስደረገን ራዕያችንና ስትራቴጂያችን ዳሴት። ይሄ አንዱ ሰክሰስ ፋክተሩ ግን ሆኗል። ቅድም እንደገለጽኩላችሁ ወደ ውድድር ሲገባ ሰክሰስ ፋክተር ሆኖለታል። ባይሆን ኖሮ በሌላ ሀገር የቴሌኮም ማርኬቱ ሲከፈት አዲስ የሚገቡት የመጀመሪያ የሚያደርጉት ፕራይስ ስላሽ አድርገው ይገባሉ። ብዙ ጊዜ እንደምታውቁት ኢንካምባንቶች ውድ ናቸው ተብሎ ይጠበቃል። which is true ኢትዮ ቴሌኮም በቀደመው ጊዜ እንደነበረው ማለት ነው። ስለዚህ they will take advantage ፕራይስ ስላሽ በማድረግ ብቻ ደንበኞች ይወስዳሉ ማለት ነው። አለቀ። ኢትዮ ቴሌኮም ግን ለዛ ቀድሞ ያደረጋቸው ስራዎች እንደዛ እንዳይሆን ሆኗል። ደንበኛው እንዳያችሁት የደንበኛው ቁጥር አሁንም ኮንቲኒየስሊ እንዲያድግ ረድቶታል ማለት ነው። ስለዚህ የተጻፈው ናሬሽን ልክ አይደለም። ፕራይሳችን ዝቅተኛ ሊሆን ይችላል፣ ልክ ነው። ከዓለም ኦፕሬተሮችም ቺፐስት ኦፕሬተር ሆነናል። ያደረግንበትን ኢንቴንሽን ሪሊ ማተርስ ተረዱን ብለን በጽሁፍ ማብራሪያ ሰጥተናል። በግንባርም ደግሞ በአካል ቁጭ ብለን ይሄን ጥናት ካደረጉት የወርልድ ባንክ ቲም ጋር ውይይት አድርገናል። ስለዚህ መጨረሻ ላይ የኢትዮጵያ የቴሌኮም ማርኬት በገበያ ብቻ አይደለም እንዳያችሁት ኢትዮ ቴሌኮም ትሪፕል ታይምስ ፕሮፊታብል እየሆነ ነው፣ ተወዳዳሪው እየከሰረ ነውና ልክ አይደለም የሚል ጽሁፎች በርካታ ነገሮች ተጽፈዋል። ዛሬ በዚህ አጋጣሚ እንግዲህ ይሄን ለማብራራት ፈልጌ ባይሆንም ተያያዥነት ያላቸው ነገሮች ስለሆነ ያረሳችሁ ያላችሁት ባክግራውንዱ ማወቅ ተገቢ ስለሆነ ስለዚህ በጽሁፍም በግንባርም በደንብ ውይይት አድርገናል። ስላልተቀበል ነው ሪፖርቱ አናውንስ በተደረገበት ፐብሊሽ በተደረገበት መድረክ ኢትዮ ቴሌኮም እንደማይገኝም በጽሁፍ ምላሽ ለወርልድ ባንክም ሰጥቷል። ይሄን ሲያደርግ ኢሲኤንም የኢትዮጵያን ኮሚኒኬሽን ኦቶሪቲንም አሳውቋል ማለት ነው። ስለዚህ የዋጋ ጭማሪው ባክግራውንዱ ይሄ መሆኑን እንድትረዱት ያስፈልጋል። እኛም የምናምነው ኢትዮ ቴሌኮም እያቀረበ ያለው አገልግሎት አፎርደብል መሆኑን ዓለም አቀፍ ኦፕሬተሮች ከኛ የተሻለ ኢኮኖሚና ጂዲፒ ካላቸው ኦፕሬተሮችም ባነሰ ፕራይስ እያቀረበ እንደሆነ እናውቃለን። ሳናውቅ ቀርተን አይደለም። ኢንቴንሽናችን ግን ለደንበኞች አፎርደብል ለማድረግ ነው። ይሁንና በየጊዜው ደግሞ በሴክተሩ የምናደርገው ማስፋፊያ ኢንቨስትመንት ወጪው እየጨመረ መጥቷል፣ ምንም ጥርጥር የሌለው። ስለዚህ በባለፈው አመት መጠነኛም ቢሆን ማለት መጠነኛ ስላችሁ እንግዲህ የሚፈልገውን ዲማንድ የሚያደርገውን ማሻሻያ ማድረግ ፈልገን ነበር። ምን ሆነ ግን በርካታ ሌሎች ተዛማጅ ጉዳዮች ፕራይሳቸው ስለጨመረ ደንበኞቻችን ላይ ፕሬሸር ይጨምራልና እንግዲህ እንዳልኳችሁ በ80 ሚሊዮን ያለፈ ደንበኛ የሚያስተናግድ ፕራይስ አጀስት ያደርግ በርካታ ማህበረሰብን ኢምፓክት ያደርጋል። ያንን ስለሚያደርግ አብዞርቭ እናድርገው ብለን ቀጠልን ማለት ነው። ይሄም ሚስ አንደርስቱድ ተደርጓል ማለት ነው። አጌን ያልጨመረው ኮምፒውተሩን ለመጉዳት ነው የሚል ይሄን ያህል ነገሮች ሁሉ ጨምረው ኮስት ኦፍ ኦፕሬሽን ጨምሮ ኢንቨስትመንት ጨምሮ የፎሪን ከረንሲ እንደምታዩት ሬቱ ጨምሮ ሳለ ሪፖርቱ የሚለውን ነው እየተናገርኩ ያለሁት። ኢትዮ ቴሌኮም ያልጨመረበት ኢንቴንሽን አሁንም ለዚህ ነው የሚል ማብራሪያ ተሰጥቷል። እንደሱ ግን አይደለም። የደንበኞቻችን ቁጥር 87 ሚሊዮን ቨርሰስ እንግዲህ 10 ሚሊዮን ስታወዳድሩት እኛ ስንጨምር የሚኖረው ኢምፕሊኬሽን ግልጽ ነው አይደለም? ስለዚህ ሪስፖንሲቢሊቲ እንደሚሰማው ናሽናል ኦፕሬተር ተደራራቢ የኑሮ ወጪ ማለት ነው ደንበኞቻችን ዜጎች ላይ እንዳይኖር ጊዜውን ራይት ታይም መጠበቅ አለብን የሚል ሰፊ አርጊውመንት በማኔጅመንትና በእኛ ውስጥ ነበረ ማለት ነው። ሪሰንትሊ ያደረግነው ማሻሻያ ባክግራውንዱ እኛ ማሻሻያ የምንልበት አሁንም ኦነስትሊ ስፒኪንግ አሁን ባደረግነው ማሻሻያ ቼክ ብታደርጉ አይቲዩ ማውጥ እንደሚያወጣው አሁንም ዘ ቺፐስት ኦፕሬተር ነው። ባክግራውንዱን ግን መረዳት ያስፈልጋል። ሬጉላተሩም ሲግኒፊካንት ማርኬት ፓወር ያለው ኦፕሬተር መሆኑን ዲተርሚን አድርጓል። ከዛ ባሻገር ደግሞ ከወጪ በታች ስለሆነ የምታቀርበው አጀስትመንት ማድረግ አለብህ። ኮስት አላይመንት ይባላል በኢሲ ቋንቋ ወይም በሬጉላተሪ ቋንቋ። በእናንተ ግን እንዳላችሁት አት ዘ ኤንድ ኦፍ ዘ ዴይ ዌዘር ኢት ኢዝ ኮስት አጀስትመንት አላይመንት ያው ደንበኛው ጋር ሲመጣ ፕራይስ ሆኖ ነው የሚመጣው ማለት ነው።
ባክግራውንዱ ግን ናሬሽኑ ይሄ እንደሆነ እንድትረዱልን እንፈልጋለን። አሁንም ኢትዮ ቴሌኮም አፎርደብል ሰርቪስ እንዲኖር ነው ለማህበረሰቡ ለደንበኞቹ የሚፈልገው። እንደ ሀገርም እንደሱ ማድረግ የሚያዋጣን እንደሆነ እናስባለን። አፎርደብል ለመሆን ነው ቀደም ብዬ የኦፕሬሽናል ኤክሰለንስ ላይ ዱ ቱ ሴቭ ኮስት ሴቪንግ ላይ ብዙ ስራ የምንሰራው። ኮስታችን በተለያዩ ምክንያቶች እየጨመሩ ነው፣ አስገዳጅ በሆነ ምክንያት ማለት ነው። እንደዛም ሆኖ ግን ኦፕቲማይዜሽን ላይ የምንሰራው አፎርደብል ለማድረግ አይደለም፣ ሩም እንዲሰጠን እድል እንዲሰጠን ነው እንደሱ እየሰራን ያለ ነው። ስለዚህ ከዚህ አንፃር ብዙ ሲባሉ ስለነበሩ ከዋጋ አንፃር ደንበኞቻችን እንድትረዱን እንፈልጋለን። አሁን የምናደርገው ግን ዝም ብለን ሬቬኒው ጀነሬት የማድረግ ስራ ሳይሆን ራእያችን አይታችሁት እንደሆነ ዋናው ራእይ ዲጂታል ኢትዮጵያን ኢምፓወር ማድረግ ነው።